አንተ ምን አርገህ ነው? ቄሱ የታረደው አንተ ምን አርገህ ነው? የገዳይነት መንፈስ ያርፍበታል። ሰውነትን ጥሎ ሰው ይጠላል። አንተ ባሪያው እኮ ነኝ። የእግዚአብሔር ባሪያ ለገዳዮቹ ምህረትን የሚለምን የፍቅር ሰው ነው። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገህ ነው? ኢየሱስ የሚለው ስም የአባትም ስም ነው፣ የልጅም ስም ነው፣ የመንፈሱም ስም ጠቅልሎ የያዘ ስም ነው። ለዚህ ነው ወንጌል በትክክል አልገባውም። በራስ ትርጉም ውስጥ ስትገባ ሌላ መንፈስ ሲቆጣጠርህ ግን ሁሌ ትንሸራተታለህ፣ ሁሌ ትወድቃለህ። የእግዚአብሔር ሰው ይቅር ተባባሉ ይላል እንጂ ቂም ቋጥሮ ጥላቻን አይሰብክም። በሰው ቁስል አይደሰትም። ምን አይነት ጨካኝ ልብ ነው ያለህ? መጀመሪያ አዋቂ ሁን። ነገረ ሥላሴ ይግባህ፣ ነገረ ክርስቶስ ይግባህ። ጉዞ ወደ ቅድስት ሀገር ኢየሩሳሌም። ተወለደ ጌታ ተወለደ። ጉዟችን እንደ እስራኤል ዘሥጋ በጆርዳን በኩል ወደ እስራኤል ይሆናል። እንደ ሕዝብ እስራኤል ቀይ ባህርን እንሻገራለን። በአካባ ደሴት ላይም እናድራለን። በአስደናቂው የፔትራ ፍልፍል ዓለት ውስጥም እናልፋለን። ከጭንጫ ዓለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን። እንደ ኢያሱ በዝማሬና በእልልታ ኢያሪኮ ከተማ እንገባለን። እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱ ምድር እንመለከታለን። እንደ ነቢዩ ኤልያስም ዮርዳኖስን ባህር እንሻገራለን። እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ተወለደ ጌታ የዘንድሮው የጌታ ልደትን በዓል በልዩ ሁኔታ በቦታው እናከብራለን። ከዋዜማው ጀምሮ በቤተልሔም በኤፍራታ አደባባይ ምስጋናው እንደ ወንዝ ይፈሳል። ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን። ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለምን በረከትን እናፍሳለን። ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን 14ቱን ምዕራፎችን፣ እመቤታችን የተገነዘችበት ጽርሐ ጽዮንን፣ የተቀበረችበት ጌቴሰማኔን፣ ጌታችን ምስጢረ ምጽአቱን ያስተማረበትን፣ ሐዋርያት እያዩት በ40ኛው ቀን ያረገበትን፣ ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን። ፈጣሪ በፍጡር የተጠመቀበትን ዮርዳኖስን፣ ብርሃነ መለኮቱን የገለጸበትን ደብረ ታቦርን፣ ውሃ ወደ ወይን የተቀየረበትን ቃና ዘገሊላን፣ እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን 10 ቀናትን በእስራኤልና በጆርዳን እናሳልፋለን። ከኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን። ልዩነታችን መንፈሳዊነታችን። ኤላ ኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም። ያልደከምንም የደከሙ አሉ የደከሙ በሰረገላ መሬት ለመሬት እየተጎተቱ እነ ፖሊካርፐስ በሮማ አደባባይ ላይ እነ ቅዱስ አትናቴዎስ ከመንበራቸው ከ14 ጊዜ በላይ እየተሰደዱ እነ አቡነ ተክለ ሃይማኖት እነ ቅዱስ ጊዮርጊስ በመጋዝ እየተሰነጠቁ በወፍጮ እየተፈጩ ዋጋ የከፈሉማ አሉ። ክብር ለቀደሙት ሁሉ ይሆንልን። እኛ ግን ሰጠት ብለን ገባን፣ ሌሎች ደከሙ። በአንድ ወቅት በብርሃን መዋቅር ውስጥ ሆኖ ክብር ለሚገባው ክብር ሲሰጥ የነበረ አንደበት፣ የክርስቶስን ባሪያዎች ሲዘክር ሲያወድስ የነበረ አንደበት ዛሬ እንዲህ ነፍሰ ገዳዮችን ሲደግፍ ከአውደ ምሕረት ወርዶ በቂም መንፈስ ጥላቻን ሲሰብክ እንደማየት
አሳዛኝ ነገር የለም። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔን ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው? ባለማህተሞች የታረዱት አንተ ምን አርገ ነው? ቄሱ የታረደው አንተ ምን አርገ ነው? ሰው ሥርዓት ካለበት ከብርሃን ዓለም ሲወጣ እንዲህ ይረክሳል። ጸጋው ተገፎ አንደበቱ ላይ የገዳይነት መንፈስ ያርፍበታል። ሰውነትን ጥሎ ሰው ይጠላል። ከሰብአዊነት ወጥቶ የአውሬው የገዳይ የሰረገላ ድምፅ ሆኖ ይገለጣል። ይህ ልጅ ይህ ነው ያጋጠመው። የምህረት ወንጌልን ጥሎ በኦርቶዶክሳውያን ላይ ቂም በመያዙ ከልብ መዝገቡ የሚወጣው ክፋትና ጥላቻ ብቻ ነው። ቅዱስ ዮሐንስ በመልእክቱ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይታወቃሉ ብሎ በገለጠበት መልእክቱ ወንድሞችን መጥላት ነፍሰ ገዳይነት እንደሆነና የዲያብሎስ ልጆች መገለጫ ጠባይ እንደሆነ ይተነትናል። ታዲያ አንተ ብዙዎች በጥይት የተደበደቡበትን ያንን ክስተት የግል ቂም መወጣጫ አድርገህ ስታቀርበው እውን አሁን አንተ የእግዚአብሔር ልጅ ነህ? መጽሐፍ እንደሚለን ግብርህ ፍሬህ የሚያሳየን የጨለማው ሰራዊት አበጋዝ የሱ ልጅ መሆንህን ነው። ወንድሜ እንዲህ ገዳይነትን እንድትደግፍ ያደረገ መንፈስ ከወዴት እንደተቀዳ ብታስተውል ትድንበት ነበረ። ከሁሉም በላይ በእጅጉ ያሳዘነኝ ንግግርህ እኔ እኮ የእግዚአብሔር ባሪያ ነኝ ያልክበት ንግግርህ ነው። ሻሸመኔን ለኮሳት። አንተ ባሪያው እኮ ነኝ። በቂም ልብህን አጥቁረህ በጥላቻ ባህር ተዘፍቀህ አንተ እንዴት የእግዚአብሔር ባሪያ ልትባል ትችላለህ? የእግዚአብሔር ባሪያ ለገዳዮቹ ምሕረትን የሚለምን የፍቅር ሰው ነው። የእግዚአብሔር ባሪያ ሕዝብ ከሚጠፋ እኔ ከሕይወት መጽሐፍ ልደምሰስ የሚል የፍቅር ሰው ነው። የእግዚአብሔር ባሪያ የአምላኩን ቃል በሕይወቱ የሚተረጉም ለትእዛዙም የሚገዛ ነው እንጂ ከፍቅር ወርዶ ጥላቻን የሚሰብክ ጨለምተኛ አይደለም። ከምጥቀት በላይ ከጥልቀት በታች ያለውን ተፈጥሮ የፈጠረ ደግሞም የሚገዛ ኃያሉ አምላክ በመስቀል ላይ ለሁሉም ለዓለም ሕዝብ ቤዛ ሆኖ ሲሰቀል ድምፁ ፍቅርና ምሕረት ነበረ። ታዲያ ክርስቶስን ልበሱ የተባልን እኛ ክርስቶስን ከለበስን ካንደበታችን የሚወጣው ፍቅር፣ ካንደበታችን የሚወጣው ምሕረት፣ ካንደበታችን የሚወጣው ይቅርታ እንጂ ቂም በቀልና ጥላቻ አይደለም። በቀደመው ጊዜ ጥፋት እንኳ ቢኖር ያ ጥፋት ዳግም እንዳይደገም፣ ያ ጥፋት በዚህ ሀገር ስር እንዳይሰድ የእግዚአብሔር ሰው ይጸልያል፣ የእግዚአብሔር ሰው ያስተምራል፣ የእግዚአብሔር ሰው ይሰብካል እንጂ እሱ በቂም ጨልሞ ጨለምተኞችን አያፈራም። ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ ሆነው ፍጥረታትን ያለ ድካም የፈጠረው እሱ በተዋህዶ በሥጋ ተገልጦ ሲያስተምረን በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ። እሱ በክፉዎችና በመልካሞች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብ ያዘንባልና ብሎ ነው ያስተማረን እንጂ በክፉ ፈንታ ክፉ መልሱ፣ በፍቅር ፈንታ ጥላቻን አንግሱ አላለንም። ስለዚህ ወንድሜ ራስህን ትንሽ እንኳ ሰብአዊነት ካለህ መርምር። ክርስቶስ በውስጥህ እንደሌለ አንደበትህና ስብከቶችህ ይናገራሉ። ጥላቻ፣ ቂም በቆምክበት መድረክ እነዚህ ናቸው ካንደበትህ የሚወጡት። በጥላቻ የታወረ ቂም ያረገዘ ማንነት የያዘ ሰው ፍቅር የሆነው ክርስቶስን እንዳለበሰ ማሳያ ነው። ለዚህም ነው አንተ አሁን የእግዚአብሔር ባሪያ ልትባል አትችልም ብዬ የምናገርህ። ምክንያቱም ከፍሬያቸው ታውቋቸዋላችሁ ስለተባለ ፍሬህ ገዳይነትን የሚያበረታታ፣ ፍሬህ ቂም የነገሰበት፣ ፍሬህ ጥላቻ የወረረው
ነውና እንዴት አንተ የእግዚአብሔር ባሪያ ልትባል ትችላለህ? አሁን ያ ሁሉ ተረስቶ ተጠቃን እንዲሆንን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? ልብህን ለጥላቻ ስታስገዛው ደንዳና ይሆናል። ደንዳና ልብ ውስጥ ደግሞ ትዕቢትና ትምክህት ይገባሉ። ያኔ ሞት ተሸክመህ ትዞራለህ። ይህን ነው አሁን ያየንብህ። ፍቅር ወደ ሆነው ወደ ክርስቶስ፣ ምሕረት ወደ ሆነው ወደ ክርስቶስ፣ ይቅርባይ ወደ ሆነው ወደ ክርስቶስ ከስሜት ወጥተህ ከጥላቻ ወጥተህ ከቂም ወጥተህ እስካልመጣህ ድረስ ቃሉን የሚናገር ቃሉን የማይፈጽም ቃሉን የሚሰብክ ግን እሱ በጨለማ የተያዘ ሌላውን ክርስቶስ የሚሰብክ ሌላ ወንጌል የሚገልጥ በሌላ መንፈስ የሚመራ ሰው ከመሆን አትድንም። እና ወንድሜ አዝኜልሃለሁ። በሞት መንደር እየተመላለስክ ስለሆነ ገዳይነት ከመጀመሪያው የዲያብሎስ ተግባር ነው። ገዳይነትን የሚያበረታታ ደግሞ የዲያብሎስ ልጅ ነውና ከዚህ ጨለምተኝነት ወጥተህ ራስህን መርምር። አሁን ደግሞ መጽሐፍ ቅዱስን ገልጠን ይሄ ልጅ የእግዚአብሔር ባሪያ አለመሆኑን የሚያሳዩ የስህተት ትምህርቶችን በአደባባይ የሰበካቸውን እያነሳን እስኪ እንመዝነው። ሚዛናችንን መጽሐፍ ቅዱስ አድርገን መለኪያ ዘንጋችንን መጽሐፍ ቅዱስ አድርገን የበጋሻው ትምህርቶች ምን አይነት ትምህርቶች ነበሩ? እውነት የእግዚአብሔር ባሪያ የሆነ የእግዚአብሔር መንፈስ ያልተለየው በመንፈስ ቅዱስ ቅኝት ውስጥ ያለ ሰው የሚያስተምራቸው ትምህርቶች ናቸው ወይ? ይህንን መጽሐፍ ቅዱስን ምስክር አድርገን እንመልከት። የመጀመሪያ የምናነሳው ይህንን ትምህርቱን ነው። እስኪ ሰምተነው እንመለስ። ጌታ ኢየሱስ ልክ ያቺ ጌቴሳማኒ ላይ ተንበርክኮ ጽዋውን ሲጠጣ ሙሉ ለሙሉ ኃጢአተኛ ድፍን ቻይና ከተማዋን ሞልቶት አንድ አይነት መልክ እንደምታይ ሁሉ እኛኑ መሰለ። ሙሉ ለሙሉ ኃጢአት። ይሄ ልጅ ምን አይነት ትምህርት እያስተማረ እንደሆነ አሁን ከተናገረው ትምህርት እስኪ እንመልከት። ክርስቶስ ሙሉ በሙሉ ኃጢአተኛ ሆነ ብሎ ነው ያስተማረው። ታዲያ የዚህ ትምህርት ምንጩ ማን ነው? ይህ ትምህርት ከየት ነው የተቀዳው? የትኛው ወንጌል ላይ ያለ ትምህርት ነው? ይህን ክርስቶስ አስተምሮታል? ይህን ሐዋርያት አስተምረውታል? መጽሐፍ ቅዱስ የሚያውቀው ትምህርት ነው? የቱ ጋር የተጠቀሰ ትምህርት ነው? ከዚህ በላይ ክርስቶስን ስሙን ጠርቶ መሳደብ ከወዴት ይመጣል? ክርስቶስ ሙሉ በሙሉ ኃጢአተኛ ሆኖ ነበራል። እንግዲህ የራስን ትርጉም ስትሰጥ ከመንፈስ ቅዱስ ቅኝት ስትወጣ ደማዊ ስጋዊ ትርጓሜ ነው የምታስቀምጠው። ወዳጄ መለኮት በስጋ ተገልጦ ሰው ሆኖ ያየነው መጽሐፍ እንደሚለን ባህሪያችንን ባህሪው አድርጎ በተዋህዶ ሲገለጥ ፍጹም ሰው ፍጹም አምላክ ሆኖ በምድር ሲመላለስ ቅድስናውን ጠብቆ ነው። ኃጢአተኛ ከሆነማ ቅዱስነቱ ጠፋ ማለት ነው። ክርስቶስን ቅዱስ አይደለም ልንለው ነው። ምክንያቱም ኃጢአተኛ ሆኗል የሚለውን ትምህርት ከተቀበልን ክርስቶስ ቅዱስነቱን አጣ ማለት ነው። ቅዱስ ላንለው ነው። ይሄ ፍጹም አጋንንታዊ ትምህርት ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 4 ቁጥር 15 ላይ የገለጸልን እውነት ኢየሱስ ክርስቶስ ሰው ሆኖ መገለጡ፣ ባህሪያችንን ባህሪ አድርጎ መታየቱ፣ በሁለንተናው እኛን መሰለ ግን ከኃጢአት በቀር ብሎ ቅዱስ ጳውሎስ ይነግረናል። ከመንፈስ ቅዱስ ጋር የነበሩ በመንፈስ ቅዱስ ቅኝት ውስጥ ያሉ የእግዚአብሔር ባሪያዎች ኢየሱስ ክርስቶስን እንዴት ባለ ተዋህዶ እንደተገለጠ ተንትነው ነው የነገሩን ያስተማሩን። ይሄ ልጅ ግን ይህንን የወንጌል ትምህርት ሽሮና ቀይሮ ሌላ ወንጌል ሰበከ። ክርስቶስን ኃጢአተኛ ሆኗል አለ። ከቅዱስ ጳውሎስ ትምህርት ጋር ተጋጨ። እንዲህ አይነት የእግዚአብሔር ባሪያ የለም። እንዲህ አይነት የእግዚአብሔር አገልጋይ የለም። ይሄ ሌላ ወንጌል የሚሰብክ
ሌላ ኢየሱስን የሚገልጥ በሌላ መንፈስ የሚመራ የዛ የጨለማው ኃይል ትምህርት ነው። እንቀጥል። በክህደት ባህር ውስጥ ስትዘፈቅ ክህደት ቤት ሲሰራብህ አንደበትህ ሁሉ የሚናገረው ጨለማ የሆነ ትምህርት ነው። አሁንም አንድ ትምህርቱን ሰምተን እንመለስ። ከአባቱ ዓይን ጠፋ ልጁ። ቅዱሱ ልጁን ከየት ያገኘው? ልጁ እስኪጠፋው ድረስ አብ ልጁ ጠፋው። ኃጢአተኛ ሆኖ ስለታየ አብ ልጁን ማየት አቃተው፣ ጠፋው የሚል እንግዳ ትምህርት ነው ካንደበቱ የወጣው። ይሄ ምን አይነት ትምህርት ነው? ራሱ ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ ሲያስተምረን ምንድን ነው ያለው? እኔ በአብ እንዳለሁ አብም በእኔ እንዳለ እመኑ ነው ያለው። ይሄ ልጅ ይህን ትምህርት ካደው። አብ ከወልድ ተለይቶ የነበረበት ወልድም ከአብ ተለይቶ የነበረበት ጊዜ የለም። አብ ባለበት ወልድ አለ፣ ወልድ ባለበት አብ አለ። በነገረ ሥላሴ ትምህርት ያልጠነከረ ሰው ግን እንዲህ ለያይቶ ያስተምራል። ይሄ የእግዚአብሔር ባሪያ የሚያስተምረው ትምህርት አይደለም። ሥላሴን ሳያውቁ የእግዚአብሔር ባሪያ መሆን እንዴት ይቻላል? ነገረ ሥላሴን ሳይረዱ እንዴት የእግዚአብሔር ልጅ መሆን የእግዚአብሔር አገልጋይ መሆን ይቻላል? ይሄ ጨለማ ሐሳብ ነው። አብ ከወልድ ተለይቶ የነበረበት ጊዜ አለ እንደ ማለት ነው። ይህ ፍጹም በወንጌል ያልተገለጠ መንፈስ ቅዱስ የማያውቀው ሥላሴን አምናለሁ ከሚል አማኝ የማይጠበቅ ጨለማዊ ትምህርት ነው። አሁንም እንቀጥል። ልጁ በብዙ ስህተት የተዘፈቀ ስለሆነ ብዙ ሐሳብ ነው የሚያነሳው። ለምን? መንፈስ ቅዱስ ስለሌለ በውስጡ ትርጓሜው ስጋዊ ደማዊ ስለሆነ የሚናገረው ነገር ሁሉ ስህተት ላይ ያርፋል፣ ከመጽሐፍ ቅዱስ ይወጣል፣ ያፈነግጣል። አሁን ደግሞ የተናገረው ነገር በእውነት እጅግ አሳዛኝ ነው። አሁንም አይተነው ሰምተነው እንመለስ። መስቀል ላይ አወጡት። ኃጢአትን ደግሞ በባህሪው መቋቋም አይችልም። ኃጢአትን ይቀጣል እግዚአብሔር። ስለዚህ ተኩሶ መታው። አብ ከሰማይ ሆኖ ሲመለከት ወልድ ኃጢአተኛ ሆኖ በመስቀል ላይ አየውና መቋቋም አቃተው፣ ተናደደ፣ ተኩሶ ገደለው፣ ተኩሶ መታው ብሎ ከመናገር በላይ ምን አይነት ጨለማ ትምህርት አለ ታዲያ? እንዲህ አይነት ወንጌል የት ነው የተጻፈው? እሱ ለብዙዎች ነፍሱን ቤዛ አድርጎ በፈቃዱ ሊሰጥ የመጣ መልካም እረኛ እንጂ ኃጢአት ለብሶ በአባቱ የተገደለ አይደለም። ለዚህም ነው ነፍሴን ላድናትም ልሰጣትም ስልጣን አለኝ ያለው። በመስቀል ላይ የተፈጸመው የቤዛነት ሥራ በፍቅር የተፈጸመ፣ ፍቅር የነገሰበት፣ አምላክ ይህንን ዓለም ለማዳን ፍቅርን የገለጠበት አስደናቂ የምህረት ተግባር እንጂ ተኳሽ አባትና ተተኩሶ የሚወድቅ የሚመታ ልጅ ያለበት አይደለም። ለዚህ ነው እንዲህ አይነት ጨለምተኛ ትምህርት ይዘህ የእግዚአብሔር አገልጋይ የእግዚአብሔር ባሪያ ልትባል አትችልም የምንለው። ይህንን የፍቅር ሥራ፣ ይህንን የምህረት ሥራ፣ ይህንን አዲስ ኪዳን የተገለጠበትን ሥራ እንዲህ አድርጎ አቃሎ ከማቅረብ በላይ ምንስ ውድቀት አለ? ክርስቶስ ሞትን በሞቱ ገድሎ ትንሣኤ ያወጀው ለዓለም ሕዝብ ሁሉ ለኃጢአተኞች ሁሉ ነፃነት ለመስጠት ዓመተ ፍዳን ዘግቶ ዓመተ ምሕረትን ለማወጅ ይህንን የብርሃን የትንሣኤ ዘመን ለመግለጥ መጣ እንጂ እሱ ኃጢአት የለበትም። የእኛን ኃጢአት ዋጋ ከፈለበት። ለዛ ነው ቀደም ባለው ጊዜ የራቀውን አቅርቦ የክርስቶስን ሕማም የተመለከተው ነቢየ እግዚአብሔር ኢሳይያስ በሱ ቁስል እኛ ተፈወስን፣ የእኛን ኃጢአት በሙሉ እሱ ምን አረገው? በመስቀሉ ላይ አጠበው በደሙ። እሱ ግን ቅዱስ ነው፣ እሱ ግን ንጹሕ ነው። ይህንን ትምህርት ሳንይዝ አብ ተኩሶ ገደለው ብሎ ማስተማር ምን አይነት ክህደት ነው?
ይሄ ሁሉ የሚያሳየን እንግዲህ ይሄ ልጅ በነገረ መለኮት ትምህርት ያልጠነከረ መሆኑን ነገረ ሥላሴ አልገባውም። ለዚህ ደግሞ ሌላ እስኪ ደግሞ አንድ እንመልከት። ደግሞ ሌላ አንድ ምን አይነት የስህተት ትምህርት እንዳረፈበት የሚያሳይ ኢየሱስ የሚለው ስም የአባትም ስም ነው፣ የልጅም ስም ነው፣ የመንፈሱም ስም ጠቅልሎ የያዘ ስም ነው። ተመልከቱ። አሁን ደግሞ ምንድን ነው ያለው? ኢየሱስ የሚለው ስም የአብም የወልድም የመንፈስ ቅዱስም ስም ነው አለ። ለዚህ ነው ወንጌል በትክክል አልገባውም። አንድ ሰው የሥላሴ ነገር ሳይገባው፣ አንድ ሰው የክርስቶስ ነገር ሳይገባው እንዴት ራሱን የእግዚአብሔር ባሪያ ብሎ ይጠራል? እንዴት የእግዚአብሔር አገልጋይ ብሎ ይጠራል? ይሄ እኮ ነው ድክመት። አየህ፣ ትምክህት ውስጥ ሲገባ፣ ጥላቻ ውስጥ ሲገባ፣ ቂም ውስጥ ሲገባ ከንቱ ውዳሴ ላይ ትወድቃለህ። የከንቱ ውዳሴ አባት ይቆጣጠረሃል። ኢየሱስ የሚለው ስም አካላዊ ቃል በተለየ አካሉ በሥጋ በተገለጠ ጊዜ የተሰጠው ስም ነው። ኢየሱስ የሚለው ስም የአብ ስም አይደለም፣ የመንፈስ ቅዱስ ስምም አይደለም። በነገረ ሥላሴ ትምህርት አብ የራሱ ስም፣ ወልድ የራሱ ስም፣ መንፈስ ቅዱስ የራሱ ስም አላቸው። ለዛም ነው በአካል በስም በግብር ሶስት፣ በመለኮት በስልጣን በባህሪ አንድ ብለን ሥላሴን የምንገልጠው። ይህ ልጅ ግን የሥላሴን ትምህርት ጠንቅቆ ስለማያውቅ የሥላሴን የስም ሶስትነት ካደ። በራስህ ትርጉም ውስጥ ስትገባ ሌላ መንፈስ ሲቆጣጠርህ ግን ሁሌ ትንሸራተታለህ፣ ሁሌ ትወድቃለህ። ነገረ ሥላሴ ያልገባው ሰው እንግዲህ እንዲህ ነው። ሥላሴን አምናለሁ ብሎ የሚል ሰው ግን ስለ ሥላሴ የማያውቅ፣ ኢየሱስን አውቃለሁ የሚል ሰው ግን ኢየሱስን የማያውቅ የሚያስተምረው ትምህርት እንደዚህ ነው። አብ ከመቼ ወዲህ ነው ኢየሱስ ሆኖ የሚያውቀው? መንፈስ ቅዱስ ከመቼ ወዲህ ነው ኢየሱስ ሆኖ የሚያውቀው? ይሄንን የኦርቶዶክስ ቤተ ክርስቲያን በነገረ ሃይማኖት ትምህርቷ እጅግ በጥልቀት የምታስተምረው ትምህርት ነው። እዛ ውስጥ በነበርክበት ጊዜ እንኳ ይሄንን በደንብ ብትማረው ኖሮ እንዲህ አይነት መንሸራተት ላይ አትወድቅም ነበረ። ለካ ገና ነህ። ለካ በመለኮት ትምህርት የጠበቅክ አይደለህም። ለካ ገና ነህ። ነገረ ሥላሴን ነገረ ክርስቶስን አልተረዳኸው። ለካ ገና ነህ። የመጽሐፍ ቅዱስ እውነት በደንብ አልተገለጠልህም። እንዴት ይሄን ትምህርት ትስታለህ? እንዴት ይሄን ትምህርት ትስታለህ? እርግጥ ነው በመጨረሻ ጊዜ ሰዎች መጥተው ሲናገሩህ እንዲህ ብለሃል። ከዛሬ 4 ወር በፊት በነበረኝ አንድ የአገልግሎት መድረክ ላይ የጌታችን የኢየሱስ ክርስቶስን የስም ስልጣን አስመልክቶ ስናገር ስልጡን ስም ለስግው ቃል የተሰጠው ቅዱስ መጠሪያ መሆኑን ለመግለጽ አብንና መንፈስ ቅዱስንም በዚህ ስም እንደተጠቀለሉ አድርጌ ለገለጽኩት አገላለጽ ከልብ ይቅርታ ጠይቃለሁ። ማይክ ስትይዝ አዳራሽ ላይ ስትወጣ ውስጥህ ያለው መንፈስ ሌላ ስለሆነ ሌላ ነው የምታስተምረው። እንግዲህ አሁን እየመጡ ያሉት እነዚህ አዳዲስ ፕሮቴስታንትን እንሰብካለን የሚሉ የፕሮቴስታንት አገልጋይ ነን የሚሉ ለሚናገሩት ነገር ጥንቃቄ ያደርጉ። ክርስቶስን ይክዱና እንደገና መጥተው ደግሞ እንዲህ ብዬ የተናገርኩት ስህተት ነበር ብለው በአደባባይ ይናገራሉ። የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል የምፈልገው ሐሳብ አለ። ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ስጋ ነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ስህተት፣ እንዲህ ብዬ የተረጎምኩት ስህተት ነበር ብለው ከብዙ ዓመታት በኋላ መጥተው ደግሞ እንደገና ሌላ ስህተት ይደግማሉ። በእግዚአብሔር መንፈስ ቅዱስ ውስጥ አይደሉም። መንፈስ ቅዱስ የሚጠብቀው በመንፈስ ቅዱስ ቅኝት ውስጥ ያለ የነገረ መለኮትን ትምህርት አይሳሳትም። አንተ በአደባባይ ተሳሳትክ፣ እንደገና መጣህና ደግሞ ይቅርታ ጠየቅ። ተሳስቼ ነበር አልክ። ይሄ በማን መንፈስ ነው የምትመራው? የስህተት መንፈስ ላይ እንዳለ እኮ ነው የሚያሳየው። አንተ ተሳስተህ ሰው ታሳስታለህ።
አንተ ግራ ገብቶ ሰው ግራ ታጋባለህ። ይሄ የስህተት መንፈስ እንዳረፈብህ ልዩ ወንጌል ሰባኪ እንደሆንክ ነው የሚናገረው። በልዩ መንፈስ እንደተመራህ ነው የሚናገረው። አዎ ከቅርብ ጊዜ የመጡት አዳዲስ የእግዚአብሔር አገልጋይ ነን የሚሉ በእነሱ አጠራር ፓስተር ምናምን እየተባሉ የሚጠሩት እነዚህ እንደ አሸን የፈሉት ለትምህርታቸው አይጠነቀቁም። ቅዱስ ጳውሎስ ለምታስተምረው ትምህርት ተጠንቀቅ ብሎ የተናገረውን ቃል ልብ አይሉትም። በስሜት ሆነው መተው ክርስቶስን ክደው ያስተምሩና እንደገና ዘመን ቆጥረው መተው ደግሞ የዛን ጊዜ የሰበኩት ትምህርት እኮ ተሳስቼ ነበር ይላሉ። ብዙ ሰው አሳስተው ገደል ከጨመሩ በኋላ እንዲህ አይነት የደነደለ ልብ ያላቸው ፈሪሃ እግዚአብሔር የማያውቃቸው ይሉኝታ የማያውቁ እነሱን ወንድሞችን ነው እየመሰልክ ያለው። ይሄ ፍሬያችሁ እየታየ ነው፣ በአደባባይ እየተገለጠ ነውና እንግዲህ ከእንዲህ አይነት ሰው መልካም ነገር ይወጣል ብሎ መጠበቅ አይቻልም። መድኃኔዓለም ኢየሱስ ክርስቶስ እንደነገረን በክፉ መንፈስ የተያዘ ሰው ክፉ ነው የሚያመነጨው። ለዛ ነው ይሄ ልጅ አንደበቱ ላይ ክፋት ስላረፈበት በሕፃናት ሞት የቀለደው፣ ባዛውንት ሞት የቀለደው። እንዴት የእግዚአብሔር ሰው በሰው ሞት ይደሰታል? እንዴት የእግዚአብሔር ሰው በሰው ስቃይ ይደሰታል? ማንም ይሁን ምን እንዲሞት እንዴት ይፈልጋል? እንዴት ለኔ ብሎ እግዚአብሔር ይሄን አደረገ ብሎ ይናገራል? ምን አይነት ጨለምተኝነት፣ ምን አይነት መታወር ነው ይሄ? እንዲህ አይነት ደመ ነፍሳዊነት በእጅጉ አሳዛኝ ነው፣ በእጅጉ አሳዛኝ ነው። ወንጌልን የሰበኩ ወንጌልን ያስተማሩ ሁሉ በመጋዝ የተሰነጠቁት፣ በመንኮራኩር የተፈጩት፣ በእሳት የተቃጠሉት የቀደሙ አባት እናቶቻቸው በሰሩት ኃጢአት አይደለም። እግዚአብሔርን ብለው ይህን ዓለም በወዲያኛው ዓለም ለውጠው ለእግዚአብሔር ምስክር ሆነው በመገኘታቸው የተገደሉት የተቃጠሉት እናት አባቶቻቸው በሰሩት ኃጢአት አይደለም፣ ስለ ኢየሱስ ክርስቶስ ለመመስከር እንጂ። ይሄንን ያወቀ ሰው እንዲህ አይነት ንግግር አይናገርም። በቀደመው ዘመን ስተት አለ ቢባል እንኳ ያ ስተት ሁለተኛ እንዳይደገም የእግዚአብሔር ሰው ያስተምራል። የእግዚአብሔር ሰው ይቅርታን ይሰብካል። የእግዚአብሔር ሰው ፍቅርን ይሰብካል። የእግዚአብሔር ሰው ይቅር ተባባሉ ይላል እንጂ ቂም ቋጥሮ ጥላቻን አይሰብክም። በሰው ቁስል አይደሰትም። ምን አይነት ጨካኝ ልብ ነው ያለ! በእውነት አዝነናል። እግዚአብሔር ወደ ብርሃን ያምጣህ። ቂም ሲነግስብህ ብዙ ነገር ትረሳለህ። ጥላቻ ሲወርህ ብዙ ነገር ትረሳለህ። መጀመሪያ አዋቂ ሁን፣ አዋቂ ሁን። ነገረ ሥላሴ ይግባህ፣ ነገረ ክርስቶስ ይግባህ። ራስህን አስገዛ፣ ራስህን አስገዛ። በእውነት በእውነት ለራስህ የሰጠኸው ግምት በጣም የተሳሳተ ነው፣ በጣም የተሳሳተ ነው። የመጀመሪያው ኃጢአት አንተ ላይ በውስጥህ ሰፍሮብሃል። ዲያብሎስ በትምክት ተሳሳተ። ዲያብሎስ አብረውት የነበሩትን ናቀ። አሁን እንደሱ አይነት ነገር ነው አሁን የምናየው። ንቀት፣ ትዕቢት፣ ትምክህት የለበሰ ሰው የእግዚአብሔር አገልጋይ ሊሆን አይችልም። ከዚህ ውጣ፣ ትህትናህን ልበስ። የሚያዋጣህ እሱ ነው። እግዚአብሔር ብርሃኑን ያብራልህ። ይቆየን። ጉዞ ወደ ቅድስት ሀገር ኢየሩሳሌም። ተወለደ ጌታ ተወለደ። ጉዟችን እንደ እስራኤል ዘሥጋ በጆርዳን በኩል ወደ እስራኤል ይሆናል። እንደ ሕዝብ እስራኤል ቀይ ባህርን እንሻገራለን። በአካባ ደሴት ላይም እናድራለን። በአስደናቂው የፔትራ ፍልፍል ዓለት ውስጥም እናልፋለን። ከጭንጫ ዓለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን። እንደ ኢያሱ በዝማሬና በእልልታ ኢያሪኮ ከተማ እንገባለን። እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱ ምድር እንመለከታለን። እንደ ነቢዩ ኤልያስም ዮርዳኖስን ባህር እንሻገራለን። እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ተወለደ ጌታ። የዘንድሮው የጌታ ልደትን በዓል በልዩ ሁኔታ
በቦታው እናከብራለን። ከዋዜማው ጀምሮ በቤተልሔም በኤፍራታ አደባባይ ምስጋናው እንደ ወንዝ ይፈሳል። ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን። ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለም በረከትን እናፍሳለን። ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን 14ቱን ምዕራፎችን እመቤታችን የተገነዘችበት ጽርሐ ጽዮንን የተቀበረችበት ጌቴሰማኔን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት እያዩት በ40ኛው ቀን ያረገበትን ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን። ፈጣሪ በፍጡር የተጠመቀበትን ዮርዳኖስን፣ ብርሃነ መለኮቱን የገለጸበትን ደብረ ታቦርን፣ ውሃ ወደ ወይን የተቀየረበትን ቃና ዘገሊላህን እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን 10 ቀናትን በእስራኤልና በጆርዳን እናሳልፋለን። ከኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን። ልዩነታችን መንፈሳዊነታችን። ኤላ ኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም